ጥያቄ ብትመልሽልኝ ይሻል። ኧረ እባክህ ለእኔ ሲሆን ችግር አለ፣ አንተ ሲሆን ችግር የለውም አይደል? ቆይ አንቺ ከመቼ ጀምሮ የመጣ ባህሪ ነው? አንተ አይደለህም እንዲህ ሁሉም ነገር አውቅቷል ብለህ ራስህ እንደዚህ ያደረከው? ምንም ነገር ሳይጀምር እኮ ነው የቋጨው። ታዲያ ምን ተገኘ? ለዛ ነው አሁን የገዛሁልሽ ቀሚስ ለብሰሽ ህይወትሽን ሊያበላሽ ከነበረ ሰው ጋር ራስ ስትወጪ ነበር። አንተ ከማንም ጋር ስትላላስ አልነበር እንዴ? ለማንኛውም ከዚህ ቤት መውጣት አይቻልም። ኧረ እባክህ እዚህ አፍነህ ልታስቀምጠኝ አትችልም። እሱን እናያለን። እዛ አንተን የምትመጥን ጋር ሄደን መለከት ትችላለህ። ይኸውልህ እሱ አትፈልግም፣ በግድ ደግሞ የራስህ ልታረጋት አትችልም። ይገባል? እባካችሁ በቃ በእኔ ምክንያት አትጣሉ። ቆይ አንተ የምትወድ ነው እንዴ የሚመስልህ? እሷ እኔን ለማስቀናት ነው እንደዚህ ያደረገችው። አንተን ማንም ሊወድ ቀርቶ ሊጠጋም አይችልም። ገባ? እዚህ ነው እንዲያደሩ። ቆይ ግን ማታ ምን ብንጠጣ ነው እንደዛ መኝታ ክፍሉ ይራቀብን? ቢሆንም ቆንጆ ጊዜ ነበር ያሳለፍነው። የት ልትሄድ ነው? ኧረ አልጠጣንም። አልገባኝም። የተፈጠረውን ነገር አላስታውስም ልትለኝ ነው? ደግሞ ምን ተፈጠረ ልትይ ነው? እሱማ በጣም እንደምታፈቅረኝ በጆሮዬ ሹክ ስትለኝ ነው ያደርገው። አሁንም ያ የሚያምር ድምፅ በጆሮ ላይ እያቃጨለብኝ ነው ያለው እኮ። እኔ ነኝ በጆሮሽ እንደማፈቅርሽ ስንሿኮክ ያደርኩት። ምናልባት ጆሮሽ እንዲያውም ሀና ስለሰምተሽ እንዲያውም ብዙ መጠጥ እንዳልጠጣ አውቃለሁኝ። ቆይ ዳጊ እስከ መቼ ራስን እያሞኘ ትቀጥላለህ? አንድ ወቅት እኮ ፍቅረኛሞች እንደነበር መዘንጋት የለብህም። መስሎኝ ነበር ቀረብኩሽ፣ ግን እንደማይሆን ሳውቅ ታውኩኝ። ቆይ ቤትሽን ጥለሽ መተሽ እዚህ የመጣሽው እኔ ለማሳበል? ኧረ ተው ዳጊ ተው። የፍቅርም እኮ ጥሩ አለው። የፍቅርም ጥሩ አለው፣ ልክ እንደ ሀና ማለት ነው። ለማንኛውም ሳይረፍድብሽ ከዚህ ብትወጪ ጥሩ ነው። በጣም ሶሪ፣ እንዳለሽ አላወቅኩም ነበር። ለምን መጣ? ለምን ስትሄዳለህ? ውሃ ልበላ ማለቴ ቁርስ ሰርቼ ልበላ ነበር። በነገራችን ላይ ውጭ እያለሁ ራሴ ነበርኩ እያበሰልኩ በበላ። ስለዚህ ስለምን አታበስልም? አግኝቼ ነው። ከተገኘማ እንደ ሀገር ማን ሊሆን። ታውቂያለሽ፣ ብዙም ማርድ ልሆንብሽ አልፈልግም። አይሚን አውቃለሁ መጥፎ ወንድ ነኝ፣ ግን ታውቂያለሽ ሁሉም ሰው የራሱ የሆነ መጥፎ ባህሪ ያለው። ሰራተኛ ነሽ። ለነገሩ ነው አላለቅስም። ለማን አባቱ ብዬ ነው የማለቅሰው? ከዚህ በኋላማ እራሱ ነው የሚያለቅሳት። በጣም ሶሪ፣ እንዳለሽ አላወቅኩም ነበር። ለምን መጣ? ለምን ስትሄዳለህ? ውሃ ልበላ ማለቴ ቁርስ ሰርቼ ልበላ ነበር። በነገራችን ላይ ውጭ እያለሁ ራሴ ነበርኩ እያበሰልኩ በበላ። ስለዚህ ስለምን አታበስልም? በነገራችን ላይ ሰራተኛ ምናምን ያልሽው ነገር ግን ብዙም አልወደድኩትም። ግን እኮ ትላንትና በሱ ስም ስጠራኝ ነበረ። ከሞናኒ ትላንት ዛሬ አይደለማ። ቆይ እዚህ እየተሄደ ናራጌን ብሮ ቁርስ እንዲቀርብልህ ፈልገህ ከሆነ እዛው ሳሎን ይመጣልሃል። እሺ አንዴ ማውራት እንችላለን? እዛው ጠብቀኝ አለችህ እኮ። አንተን ማንም ያናገረ የለም፣ እሷን ነው እያናገርኩኝ ነው። ናትዬንማ አትናገርብኝ እሺ? ምን ናቲ እንዳትናገርብኝ? እየቀለድሽ መሆን አለበት። ከሞን ብሮ፣ ፍቅር እኮ በግድ አይሆንም ማለት። ስንቴ ነው የምነግርህ? እኔ እንዳንተ አይነት ወንድም የለኝም። ለትላንትናው ማታ ከሆነ በጣም ሶሪ። ትንሽ አንዬን ስትናገርብኝ ኮንፊውዝ ዶኝ ነው። አሁን ትወጣለህ? ሰማት አይደል? የምናወራው ነገር ስላልወጣልን እያለች ነው። አንተን ያልኩህ እባክህ።
ሰራተኛዋ እንግዲህ ድራማ ወዴት እየሄደ እንደሆነ ቤተሰብ እኔ አልታወቀኝም። አይ አሁን ላይ ግን ዝም ብሎ ጭቅጭቅ ነው ብዬ ነው የማስበው። ማለት ድራማው ራሱ ሊገባኝ አልቻለም። ገና አየዋለሁ ለምን ስለምሰራበት ማለት ነው። እኔ ነግራቸዋለሁ የማልሰራበትን ድራማ ላይ ቁጭ ብዬ ምክንያቱም ለምን ብዬ ጊዜን አቃጥላለሁ። ሰላም ሰላም፣ ውድ ነው የተከበራችሁ የኔ እቁ ውድ የሆናችሁ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም ነው። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። እንግዲህ ለእኔ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንድትሆኑልኝ በትህትና ጠይቃችኋለሁ። ሀሳብ አስተያየታችሁን በኮሜንት መስጫው ላይ ስድብም ቢሆን እንቀበላለን የኔ ውድ ቤተሰቦች። እና ሀና ሰራተኛዋ እንግዲህ ከዳጊ ጋር ተጣልተዋሉ። ከዳጊ ጋር እንግዲህ ሲጣሉ ሀኒቾ ከናቲ ጋር ወታ እንግዲህ እራት በልታለች። እሱም እንግዲህ እንዴት ከጠላቴ ጋር እሱ ወንድሜ አይደለም ጠላቴ ነው እንዴ ልደፍርሽ ከነበረ ሰው ጋር እንዴት እራት ተበያለሽ ብሎ እንግዲህ ዳጊ በጣም ተናዶ መጠጥ ይዞ መጥቶ እንግዲህ ከድሮ እጮኛው ከሶሲ ጋር አንድ ላይ አደሩ። ማለት አደሩ ስላችሁ በሌላ ነገር ሳይሆን ብቻ አደሩ አንድ ላይ ተኝተው ማለት ነው። ከዛም በኋላ አገር ሰላም ነው። የተኝተው ያደሩት ሶፋ ላይ ነው። ሌላ ነገር ምንም አልተፈጠረም። ወይኔ እናቴ ጽናት ድራማ ላይ የሆነ ነገር አስታወሰኝ ማለት ነው። አንድ በሚስቴ ላይ አልማግጥም ብሎ ኩላሊቱ እንትን እስኪጨመቅ ድረስ እስከ ኩላሊቱ ድረስ ነው ቀበቶን አስሮ የተኛለች ናኒ ነው ምናምን የምትባለው ልጅ እና እንትናም እንደዛ ነው ያደረገው። ዳጊም እንደዛ ነው ያደረገው ማለት ነው ከሶሲ ጋር ሲተኛ እና ከዛን እሷ አንድ ላይ ተኝቶ ስታያቸው ጠዋት ላይ ሀኒቾ ንቅል አለች። ንቅል እንዴት እንደዚህ ያደርጋል? እንዴት አይኔ ነው ወይስ ባሌ ነው እስክትል ድረስ ከዛም በጣም ተናዳ ወደ ኪችን ሄደችና እንግዲህ እንደተለመደው እንዴት እንደዚህ ያደርጋል? ከዚህ በኋላ አላለቅስምለትም ለሱ ብዬ ዘለላም ባንኳን አይወጣኝም። እሱ ነው የሚያለቅስ፣ እሱ ነው ማስለቅሰው ብላ እንግዲህ ወስናለች። እንግዲህ ሶሲም ከዛ ናውቃ ሀንቾ ግርግዳ ላይ ተለጥፋ ትሰማለች በሚል ዳጊ እወድሃለሁ፣ ዳጊ ያፍቅራለሁ እያለች ምናምን ትስማለች። ከዛም በኋላ የሆነ ነገር እንደተፈጠረ ለማስመሰል አስባ ነበር፣ ግን አልተሳካላትም ሶሲ ማለት ነው። ዳጊ አላመናትም። ከዛም በኋላ እንግዲህ ናቲ ዳጊ ልብሱን ለብሶ ተነሳ። ከዛን ናቲ ደግሞ ወደ ኪችን እየሄደ ሀንቾ እንባዋን እየጠረገች ዳጊን ማነው ናቲ መጣና ውይ እዚህ እኮ ያለሽ አልመሰለኝም ነበር እዚህ ነሽ እንዴ ብሎ ከዛን እንትን አላት ሲላት ከዛም እና ለምን መጣ ለምን ትሄዳለህ? ምክንያቱም ሀኒቾ እያደረገች ያለችው ሁለቱ ወንድማማቾች ለማጣላት ሳይሆን ዳጊ ከሶሲ ጋር እንትንም ከሀና ጋር ስለተጣለ እሷን ለማስቀናት ሶሲን እየተጠቀመ ነው። ሀኒቾ ደግሞ ዳጊን ለማስቀናት ወንድሙ ናቲን እየተጠቀመችበት ነው። ከዛን አሁን ናቲ ልክ ዳጊ ሲመጣ ለናቲ ደግፋ ናቲ እንግዲህ እራት እንደውም ነው እዚህ ቤት ውስጥ አንበላም ውጪ አውጥቼ ልጋብዝሽ ምናምን ስላት እሺ ምናምን ነገር አለችው። ካረ ከፈለክም ቁርስም እራትም ምሳ ምናምን ብለው ከዛም በኋላ ግን ናቲ እንደዛ ብለው ከዛን ወደ በቀና እንሂድና ስል ከዛን ልክ ዳጊ ተናዶ ተንጨርጭሮ ከኪችን ሲወጣ አንዴ ሄድልኝ ብቻዬን መሆን እፈልጋለሁ አለችው ለናቲ ማለት ነው። ናቲን እንዴ አሁን ተስማምተሻል ነበር እንዴ? እኔ ሲጀመር አለችው ኪችን ውስጥ የሚመጠመጥ ወንድ አይመቸኝም ማለት ኪችን ውስጥ የሚመጠመጥ ወንድ አይመቸኝም። ስለዚህ ኪችን ውስጥ ባትመጠመጥ ደስ ይለኛል ብላው እንግዲህ ወጣች። ዳጊ እንግዲህ እሳት ለብሶ እሳት ቆርሶ ወደ ሳሎን ተመልሶ ከሶሲ ጋር እንግዲህ
በቃ በጣም ተናዶ ሶሲ አንተ ነህ ሲጀመረ እዛ እንትን ላይ ሰቅላት አሁን እንደዚህ እንድትፈነጭብክ የፈቀድክላት ምናምን ብላው ታሽቃብጣለች። ማሽቃበጥ አንደኛ ስለሆነች መቼም ፈርዶብኛል። በሰራተኛ ማስቀና ሰራተኛ በእኔ ላይ እንድትቀና ያደረክ አንተ ነህ። በአንድ ቀን ስህተት የሁሉ ትቀጣኛለህ። እንግዲህ ሶሲ እና ዳጊ በፊት ላይ ፍቅረኛ ማሞች ነበሩ። ነገር ግን ሶሲ በዳጊ ላይ አማግጣለች ነው የሚባለው፣ አማግጣለች ይመስለኛል። እና ከዛም በዛ ምክንያት ተለያይተዋሉ ማለት ነው። የገዛ ምንድን ነው የዳጊን ጓደኛ ስማው ምናምን ነገር በዛ ነገር ተለያይተዋሉ። ከዛን አሁን እባክን አሁን ከቻልክ ወተህ ቁርስ ጋብዘኝ እነሱ ምናምን እንዳትለኝ ብላ ከዛን እንግዲህ ናቲ ቁርስ እየሰራ ሀኒቹ ሊያበላት ግድ እያለ ያቺ እንትን ምንድነው እቺ ነገር የምታተበትበው ብሌን የምትባለው እንግዲህ እኔ ሌሊቱን በሙሉ ለእናንተ እንዴት ብዬ በቃ ሴራ አላዘጋጅ ብዬ እንቅልፌን አጥቼ ነው ያደርኩት። ወንድሜ አንድ የምነግርህ ነገር አለው ብላ እንግዲህ ተንኮሏን እያነገረችው ናቲ እባክሽን እኔ ድሮ ናቲ አይደለሁም ለሀና ያለኝ ፍቅር ተቀይሯል አለ። ጉድ በልጎዳል። እዚህ ጋር ነው ችግሩ። ዳጊ ከልቡ ነው የሚወዳት፣ ከልቡ ነው የሚያፈቅራት፣ ለትዳር ነው የሚፈልጋት፣ የልጆቹ እናት እንድትሆን ነው የሚፈልገው። ብዙ ጊዜ እንደሚያወሩት እንግዲህ ናቲም ሀናን በቃ ያው ለሱ ሴት እንትን ማለት ከሴት ጋር መተኛት ከሴት ጋር መጋደም ለሱ ሲምፕል ነገር ነው። ልክ እንደዛ ነበር መጀመሪያ ላይ ያሰባት። ነገር ግን አሁን ላይ ያና እንትንነት ሲገባው ምናምን ነገር ፍቅሩ ጥቅጥቅ ብሎ ገባለት። እኔ ከዚህ በኋላ ለሀና ያለኝ ስሜት ተቀይሯል ስትል ከዛም በኋላ ብሌንሽ አበደች። እኔ የማሴረው ሴራ እኮ በቃ ከንቱ ነው እናንተ ከምታደርጉት ነገር አንጻር ብላ እና ብሌን በቃ ጨርቋን ጥላ ማበርድ የቀራት ማለት ነው። አራት በድ እና እንግዲህ ታውቃላችሁ በሀና ምክንያት ነው። ሀና እናትየውን ስታስፈራራ ነው ማለት ብሌን በአጠቃላይ በሀና ምክንያት ነው ቤተሰቤ የተበታተነ እናቴና አባቴ የተለያዩት ምናምን ብላ ስለምታስብ አንቺ አፍሽን ዘግተሽ ብትቀመጪ ኖሮ ቤተሰቦች አይለያዩም ነበረ። እናትና አባቴ ዛሬ ተለያይተው አይኖሩም ነበረ። በአንቺ ምክንያት ነው ቤተሰቦች የተበታተነው ስለምትል ሀናን መበቀል ትፈልጋለች። በቃ ምንድን ያደረኩሽ ስትላት ሀና ብዙ ጊዜ ለምንድነው በዚህ ልክ የምትጠይኝ ስትላት አንቺን እኮ ለመበቀል እኔ አንቺን ለመጥላት ቤተሰቤን ለያይተሽብኛል፣ እናት አባቴን ለያይተሻል፣ ያ ብቻ ለኔ በቂ ነው ብላ እንግዲህ ሀና ብዙ ጊዜ ብሌን ብዙ ጊዜ ሀና እንደዚህ ትነግራታለች። በነገራችን ላይ የተበላሸውን ቤተሰባችሁን ነው ያጠራችሁ እንጂ ሀና አበላሸች ብዬ አላስብም እኔ። እና የኔ ውድ ቤተሰቦች እኔንም ከፈለጋችሁ መርቁኝ፣ ፈልጉ፣ ስደቡኝ። ግን ውድድ ነው ማድረጋችሁ የኔ ውድ ቤተሰቦች።